ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶች። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆች የገና በዓል የእንኳን አደረሳችሁ መልእክት አስተላለፉ። የአየር ኃይል ምስረታ በዓል የተቋሙን የጀግንነት ጉዞ የተከፈለውን መስዋዕትነትና የተመዘገቡ ለውጦችን በሚያሳይ መልኩ እንደሚከበር ተገለጸ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በመደመር መርህ ያስመዘገቡት ታላቅ የልማት ስኬት መሆኑን የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን ገለጹ። የዓለም ጤና ድርጅት ኢትዮጵያ አይበገሬና ሁሉን አካታች የጤና ስርዓት ለመገንባት እያከናወነች ያለውን ስራ አደነቀ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመላው ዓለም የገናን በዓል ለሚያከብሩ የኢትዮጵያ ቤተሰቦች በሙሉ መልካም በዓል እንዲሆንላቸው ተመኝተዋል። በተመሳሳይም ፕሬዚዳንት ታዬ አጽቀሥላሴ ለፈረንጆቹ የገና በዓል የእንኳን አደረሳችሁ የመልካም ምኞት መግለጫ መልእክት አስተላልፈዋል። በመልእክታቸውም በመላው ዓለም የፈረንጆቹ የገና በዓል ለሚያከብሩ ሁሉ መልካም ምኞታቸውን ገልጸዋል። በዓሉ የሰላም የደስታና የበረከት እንዲሆንም ተመኝተዋል። የአየር ኃይል የምስረታ በዓል የተቋሙን የጀግንነት ጉዞ የተከፈለውን መስዋዕትነትና የተመዘገቡ የለውጥ ስኬቶችን በሚያሳይ መልኩ ከጥር 15 እስከ 19 2018 ዓ.ም እንደሚከበር በኢትዮጵያ አየር ኃይል የአንደኛ አየር ምድብ አዛዥ ብርጋዴር ጀነራል ብሩክ ሰይፉ ገለጹ። በበዓሉ ላይ የአንበሶች ሰማይ ኢትዮጵያ በሚል የኢትዮጵያ አየር ኃይል ከሌሎች አጋር ሀገራት ጋር በመሆን አስደናቂ የአየር ላይ ትርኢት እንደሚያቀርብም ተመላክቷል። የኢትዮጵያ አየር ኃይል የአንደኛ አየር ምድብ አዛዥ ብርጋዴር ጀነራል ብሩክ ሰይፉ የአየር ኃይሉን 9ኛ ዓመት የምስረታ በዓል አስመልክቶ መግለጫ ሰጥተዋል። በመግለጫቸውም የኢትዮጵያ አየር ኃይል የወርቅ ኢዮቤልዩ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሐሳብ ከጥር 15 እስከ ጥር 19 2018 ዓ.ም ድረስ በተለያዩ ደማቅ መርሃ ግብሮች እንደሚከበርም አስታውቀዋል። በዓሉ የአንበሶች ሰማይ ዓለም አቀፍ የአየር ትርኢት ከጥር 15 ቀን ጀምሮ በሚካሄደውና የአንበሶች ሰማይ ኢትዮጵያ በተሰኘው መርሃ ግብር የኢትዮጵያ አየር ኃይል ከሌሎች አጋር ሀገራት ጋር በመሆን አስደናቂ የአየር ላይ ትርኢት እንደሚያቀርብ አመላክተዋል። በዚህም የተባበሩት አረብ ኤሚሬቶች፣ የሩሲያ አየር ኃይል ትርኢት ቡድን፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ በመሆን የጥቁር አንበሳ የአየር ትርኢት እንደሚያቀርቡም ጠቅሰዋል። አንደኛው በጥር 15 ቀን የሚከፈረው የመጀመሪያው የኤክስፖ ነው። የወደፊቱን አቪዬሽን አቅም በጋራ እንገንባ በሚል በኢንተርናሽናል ደረጃ የተዘጋጀ የአቪዬሽን ኤክስፖ ይኖራል። ሁለተኛው በጥር 16 የአንበሶቹ ሰማይ ኢትዮጵያ በሚል የብላክ ላይን ኤር ሾው የሚል ርዕስ ያለው የትርኢት ይኖራል። በብላክ ላይን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ ኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤሚሬትስ ኤርፎርስ ነው። ሁለተኛው የራሻ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ የሚሳተፍ ይሆናል። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ሐሳብ የኢትዮጵያ አየር መንገድን ጨምሮ የቻይና፣ ህንድ፣ አሜሪካና ደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት ኤክስፖ እንደሚካሄድም ገልጸዋል። ከ25 በላይ የሀገር ውስጥና የውጭ የቴክኖሎጂ ተቋማት የደረሱበትን ደረጃ ለጉብኝት ክፍት የሚያደርጉበት ስታቲክ ዲስፕሌይ እና የአቪዬሽን ቴክኖሎጂ ኤክስፖ 2026 በሚል እንደሚካሄድም ተናግረዋል። ኢትዮጵያ የአህጉሪቱ የአቪዬሽን ማዕከል መሆኗን የምታረጋግጥበት ፊውቸር አፍሪካ አየር ኃይሎች ፎረም ለ3ኛ ጊዜ እንደሚካሄድም ተናግረዋል። የጋራ ስራዎቻችንን አጠናክረን የተረጋጋ ዓለምን ገንባ በሚል መሪ ሐሳብ በሚካሄደው መድረክ ላይ ከ38 በላይ የአፍሪካ ሀገራት የአየር ኃይል አዛዦችና ታላላቅ የአቪዬሽን ባለሙያዎች ይታደማሉ ነው ያሉት። የመከላከያ ሰራዊት ከፍተኛ አዛዦችና የመንግስት ባለስልጣናት ሀገርን በማገልገል የሚገኝን ክብር መዘክር በሚል ርዕስ ከህዝቡ ጋር ውይይት እንደሚያደርጉም ጠቅሰዋል። በዓሉ የአየር ኃይሉን የ90 ዓመት የጀግንነት ጉዞ የተከፈለውን መስዋዕትነትና የተመዘገቡ የለውጥ ስኬቶችን በማሳየት ይከበራልም ብለዋል። የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል ለ3ኛ ጊዜ የምናከብረው የፊውቸር አፍሪካን ኤርፎርስስ ፎረም ነው። በዚህ ፎረም ላይ 38 የሚሆኑ የአፍሪካ ኤርፎርስ አዛዦች ይገኛሉ። የኢትዮጵያ አየር ኃይል 90 ዓመትን ስናከብር እንግዲህ እንደምታውቁት ብዙ የጀግንነት ታሪኮችና ስራዎች የሰራ አየር ኃይል ነው። በእሳት ተፈትኖ የወጣ ነው። 90 ዓመቱ አንዳንድ ጊዜ እንደ ሀገር ራሱ ያልቆሙ ሀገራት ባሉበት ጊዜ የመሰረትነው ተቋም ነውና ጠንካራ አየር ኃይል እንደሆነ የሚያሳይ ይሆናል።
ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በመደመር መርህ ያስመዘገቡት ታላቅ የልማት ስኬት መሆኑን የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሃሰን ገለጹ። በኢትዮጵያ ፕሬስ ድርጅት የተዘጋጀው ስለ ኢትዮጵያ የውይይት መድረክ በታላቁ የኢትዮጵያ ህዳሴ ግድብ በሚገኙበት ጉባ ታላቁ ህዳሴ ግድብ ለኢትዮጵያ ማንሰራራት በሚል መርህ ሀሳብ እየተካሄደ ነው። በመድረኩ የህዝብ ተወካዮች ምክር ቤት አባላትና ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሃሰን በውይይቱ መክፈቻ እንዳሉት ኢትዮጵያውያን የውስጥና የውጭ ፈተናዎችን ተቋቁመው የታላቁ ኢትዮጵያ ህዳሴ ግድብ ግንባታን አሳክተዋል። ይህን ለአንድ ዓላማ በጋራ መቆም የሚፈለገውን ውጤት እንደሚያመጣ ማሳያ መሆኑን ጠቅሰው ግድቡ ለክልሉ ተጨማሪ የኢንቨስትመንት እድል መፍጠሩንም ነው ያነሱት። በግድቡ ምክንያት የተፈጠረውን ንጋት ሐይቅ ለቱሪስት ፍሰቱ መጨመር አይነተኛ ሚና ይጫወታልን ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በመደመር መርህ ያስመዘገቡት ታላቅ የልማት ስኬት ነው ብለዋል። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መሳፍንት ተፈራ በበኩላቸው ግድቡ ለኢንዱስትሪ ልማት፣ በኃይል አቅርቦት፣ ቱሪዝምና የወል ትርክት ግንባታ ጉልህ ሚና አለው ብለዋል። የዓለም ጤና ድርጅት ኢትዮጵያ አይበገሬና ሁሉን አካታች የጤና ስርዓት ለመገንባት እያከናወነች ያለውን ስራ አደነቀ። ድርጅቱ ከኢትዮጵያ ጋር ያለውን አጋርነት ለማጠናከር ቁርጠኛ መሆኑንም አመልክተዋል። በኢትዮጵያ የዓለም ጤና ድርጅት የአደጋ ዝግጁነትና ምላሽ ቡድን መሪ ፓትሪክ ኦኩሙ ኦቦክ ኢትዮጵያ ጠንካራ የጤና ስርዓት ለመገንባትና የአደጋ ተጋላጭ ማህበረሰብ ክፍሎች ጥበቃ ላይ እያከናወነች ያለውን ስራ የሚደነቅ መሆኑን ከኢዜአ ጋር ባደረጉት ቆይታ ገልጸዋል። ቡድን መሪው ኢትዮጵያ የስደተኞችን ደህንነት ለመጠበቅ በቁርጠኝነት እየሰራች መሆኑን ጠቅሰው በክትባት ፕሮግራሞችና በማህበረሰብ ጤና ኢኒሼቲቮች እየተከናወኑ ያሉ ተግባራትን አንስተዋል። የዓለም ጤና ድርጅት ከኢትዮጵያ ጋር የዘላቂ ልማት ግቦችን ለማሳካት በቅርበት እየሰራ ነው ብለዋል። ከጤና ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመሆን ለሁሉም ዜጋ እኩል ተደራሽነትን የሚፈጥር ጠንካራና አካታች የጤና ስርዓት እንዲገነባ በአጋርነት እየሰራ እንደሚገኝም አመልክተዋል። አንድም ሕፃን ሳይከተብ መቅረት የለበትም በሚል እሳቤ የዓለም የጤና ድርጅት በክትባት ዘመቻዎች ላይ ከጤና ሚኒስቴር ጋር በቅርበት እየሰራ መሆኑን ተናግረዋል። ድርጅቱ በጤና እንክብካቤ የሕክምና መሳሪያዎችና ግብዓቶች በማቅረብ የአደጋ ጊዜ ምላሽ እንዲሁም በተፈጥሮና ሰው ሰራሽ አደጋዎች ወቅት የቴክኒክ ድጋፍ እየሰጠ እንደሚገኝም ነው ያብራሩት። የኢትዮጵያ መንግስት የጤና መሰረተ ልማቶችን ደረጃ በማሻሻልና በገጠርና አስቸኳይ ድጋፍ በሚያስፈልጋቸው ቦታዎች የጤና አገልግሎትን ባልተቋረጠ ሁኔታ መስጠቱ የሚደነቅ ተግባር መሆኑንም አመልክተዋል። አቦክ ኢትዮጵያ የተለያዩ የማህበረሰብ ክፍሎችና በየአካባቢው ያሉ የመንግስት መዋቅሮች አማካኝነት በማህበረሰብ ጤና ፕሮግራም የአይበገሬነት አቅም ለመገንባት እያከናወነች ያለውን ስራን አድንቀዋል። ኢትዮጵያና የዓለም ጤና ድርጅት በትብብር መስራት የጀመሩት እንደ አውሮፓውያን ዘመን አቆጣጠር በ1951 መሆኑን መረጃዎች ያመለክታሉ። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።